የመገናኛ ብዙሃን በሀገራት የተከናወኑ የልማት ስራዎችን ለማህበረሰቡ መግለጥ የማሳወቅ ተጀምረው እየተከናወኑ ያሉ ልማቶችንም የት ደረሱ በሚል ተጠናቀው ህዝቡ ተጠቃሚ እንዲሆን የማድረግ ኃላፊነት አለባቸው። ከቅርብ ጊዜ ወዲህ በአዲስ አበባ በርካታ የልማት ስራዎች በአጭር ጊዜ ተከናውነው ነዋሪውን ተጠቃሚ ያደረጉ ሲሆን ይህ የልማት ስራ በመዲናዋ ብቻ ሳይወሰን በመላ ሀገሪቱ የተለያዩ ከተሞች ተጀምሮ እየተተገበረ ይገኛል። ከዚህ ቀደም ተረስተው የነበሩ ታላላቅ ከተሞችም የልማቱ ተጠቃሚ ሆነው ነዋሪዎቻቸውን ተጠቃሚ በማድረግ ምቹ ሁኔታን እየፈጠሩ ይገኛሉ። ከሰሞኑ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ያደረጉ የሚዲያና የኮሙኒኬሽን ባለሙያዎችም አዲስ አበባና ጥንታዊቷን የጅማ ከተማን ጨምሮ በተለያዩ ሀገሪቱ ክፍሎች እየተከናወኑ ያሉ ስራዎችን የጎበኙ ሲሆን በጉብኝታቸውም ይህንኑ እንዳስተዋሉ ያነሳሉ። 50-60 ዓመት ልማት የጠማቸው በአሁኑ ሰዓት ግን በጣም በፍጥነት በተለይ ከኮሪደር ልማት ጠቅላይ ሚኒስትራችን ካስቀመጡት አቅጣጫ ጋር በተያያዘ እውነት ለመናገር በከፍተኛ ልማት ጎዳና ላይ የሚገኙ ከተሞች ባህር ዳርም ጎንደርም ስፔሻል ደሴና ጎንደር የተሻለ ነገር ያለበት ከተማ ነው። አዲስ አበባ ላይ ያየናቸው ተዘዋውረን ያየናቸው ሰሞኑን ከመጣን ጀምሮ በጣም ሰፋፊ የልማት እንትኖችን አይተናል። ጅማን እየለሙ ያሉ የመሰረተ ልማቶች የኮሪደር ልማቶች ደስ ብሎኛል። እንደ ኢትዮጵያ በዚህ ደረጃ ከቀጠለ ቀጣይ ትውልዱም ቢሆን በታሪክ አጋጣሚ ተደርጎ በማይታወቅ ደረጃ እየተደረገ ያለው ልማት ጥሩ ነው። ከለውጡ ወዲህ ከሰላሙ ጋር የተያያዘ ካለመረጋጋት የተያያዘ ብዙን ጊዜ የሚነሳው ሀገሪቷ ተስፋ እንደሌላት ተደርጎ ነው በተለይ በሌሎች ሚዲያዎች ላይ የሚወራው። ግን በተጨባጭ እየታየ ያለው ሀገሪቱ አሁንም እየተገነባች ነው። ሀገሪቱ አሁንም በለውጥ ጎዳና ላይ እንዳለች የሚያሳይ ነው። ከአዲስ አበባ ጀምሮ ያለው ነገር እጅግ በጣም ደስ የሚል የኢትዮጵያ ብልጽግና በጣም ወደ ማማ የሚያወጣ እጅግ በጣም ከጠበቅ ነው በላይ በጣም ደስ ይላል። ደሃውን የገፋ ሳይሆን ምናልባት ለደሃው የተሻለ ነገር ነው ይዞ የመጣውና ይሄ ነገር በጣም ደስ ይላል። በመላ ሀገሪቱ እየተሰሩ ያሉ የልማት ስራዎች የኢትዮጵያን እድገት በአጭር ጊዜ ማረጋገጥ የሚችሉ ስለመሆናቸውም ነው የገለጹት። ጅማ ያለው ነገር እንደመጣን ለማየት ሞክሬያለሁ። ያው ከዛ በቃ መናገር በጣም እውነት ነው መናገር እና ማየት ማመን ነው። እንዲህ ይሆናል ብዬ አልጠብቅም። እኔ በጠቅላይ ሚኒስትሩ ኢኒሺዬቲቭ የተጀመሩ የተገነቡ ያሉ እየሰሩ ያሉ ለአገልግሎት ክፍት የሆኑ በርካታ ኢኒሺዬቲቮችን ያየን ነውና ተስፋ ሰጥቶኛል። በአጠቃላይ ሀገሪቱ ወደ ለውጥ ጎዳና በተግባር ማለት ነው ወደ ለውጥ ጎዳና መግባቱን የሚያሳይ በጣም በርካታ ስራዎች ከለውጥ ጀምሮ የተሰሩ በርካታ ስራዎችን አይቻለሁ። አሁንም ጅማ ነው ያለሁት። ጅማ ላይ ህዝቡ እንደሚታየው ለስራ ተነሳሽነት በበጎ ፈቃደኝነት ለራሳቸው ሲሉ እንዴት እንደሚሰሩ በተግባር አይተናል። እነዚህ የልማት ስራዎች በሚገባቸው ልክ አልተዋወቁም ያሉት ባለሙያዎቹ ይህንን ማሳወቅ ቀጣይ ኃላፊነታቸው መሆኑንም ገልጸዋል። ይሄን አጉልቶ ለኢትዮጵያ ህዝብ የማሳየት ትልቅ አጋጣሚ ነውና ሚዲያ ባለሙያዎችን የኮሙኒኬሽን ባለሙያዎችም የህዝብ ግንኙነት ባለሙያዎችም የግል ሚዲያዎችም ማስፋት መጻፍ ተደራሽ ማድረግ የሌሎችን ሐሳቦች ነጠላ ትርክት የሚያራምዱትን ሐሳቦች በልማታዊ ሐሳብ የመተካት ስራ መስራት አለባቸው። ያየነውን የማሳየት ስራዎችን በደንብ መስራት ይኖርብናል ማለት ነው። ያለውን ለውጥ አይተናል። ያየነውን ነገር ደግሞ ለህዝቡ ያለውን ሁኔታ የማሳየት ኃላፊነት አለ ግዴታም አለብን። እየመጣ ያለው ለውጥ የሚለውን ያን ለውጥ ለማስቀጠል ደግሞ እያንዳንዳችን የድርሻችን የምንወጣ ከሆነ እንደ ሚዲያ ባለሙያ ያንን ማሳየት ማህበረሰቡን ማንቃት ከዚህ የተሻለ አሁንም እቺ ሀገር በለውጥ ጎዳና ላይ ቀጣይ ለውጥ ስኬታማ እንዲሆን ሁላችንም የጋራችን የድርሻችንን እንወጣ የሚል እንደ ሚዲያ ባለሙያ እኛም መስራት የሚጠበቅብን ስራ እንዳለ ኢትዮጵያን አልገለጽናትም። በቃ ኢትዮጵያን በልኳ በተሰራት ልክ አልገለጽናትም ብዬ ነው እኔ በእኔ ማስበውና የሚቀረን ነገር አለ መጻፍ አለብን።